ጤና ይስጥልኝ። ዛሬ በኩሽናችን ውስጥ የሚገኝ ነገር ግን ብዙዎቻችን ትኩረት የማንሰጠው ስለ አንድ ድንቅ ተፈጥሯዊ መድኃኒት እናወራለን። ይህም ቅመም ቅርንፉድ ነው። ቅርንፉድ ከሺህ ዓመታት በፊት ጀምሮ በባህላዊ ሕክምና ውስጥ ትልቅ ስፍራ ነበረው። ነገር ግን ዛሬ የምናየው ስለ ጥቅሙ ብቻ ሳይሆን በየቀኑ ሁለት ቅርንፉድ ብቻ በአፋችን ውስጥ አድርገን ብናኝክ በሰውነታችን ውስጥ ስለሚፈጠሩት ተከታታይ የጤና ለውጦች ይሆናል። ይህም ቀላል ልማድ በሰውነታችን ውስጥ ያሉትን የጤና ችግሮችን እንዴት እንደሚፈታና በሽታ የመከላከል አቅማችንንም እንዴት እንደሚገነባ በዝርዝር እንመለከታለን። ወደ ዋናው ጉዳይ ከማለፌ በፊት ግን ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ደግሞ ይህን ቪዲዮ ስትጀምሩት ላይክ በማድረግ እንድትጀምሩት በትህትና እየጋበዝኳችሁ በቀጥታ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። አንደኛ፣ የአፋችንን ጤና ይጠብቃል። ቅርንፉድን አፋችሁ ውስጥ አድርጋችሁ ማኘክ እንደጀመራችሁ በመጀመሪያዎቹ ደቂቃዎች ውስጥ ለውጡ የሚጀምረው ከአፍ ነው። ቅርንፉድ በውስጡ ኢዩጂኖል የተባለ ተፈጥሯዊ የዘይት ንጥረ ነገር ይዟል። ይህም ንጥረ ነገር እንደ ተፈጥሯዊ ማደንዘዣ ሆኖ ያገለግላል። በጥርስ ህመም ለሚሰቃዩ ሰዎች ቅርንፉድን ማኘክ የህመም ስሜቱን ወዲያውኑ ያስታግሰዋል። ከዚህም በላይ በአፍ ውስጥ የሚገኙትን ጎጂ ባክቴሪያዎች በማጥፋት ድድን ከኢንፌክሽን ይጠብቃል። መጥፎ የአፍ ጠረን የሚያስቸግራችሁ ሰዎች ካላችሁ በየቀኑ ሁለት ቅርንፉድ ማኘክ በኬሚካል ከሚሰሩ የአፍ መታጠቢያዎች በተሻለ ሁኔታ አፋችሁን ንጹህና ፍሬሽ እንዲሆን ያደርገዋል። ሁለተኛ፣ የምግብ መፈጨት ስርዓትን ያስተካክላል። ወደ ውስጣዊው የሰውነታችን ክፍል ስንዘልቅ ደግሞ ቅርንፉድ በምግብ መፈጨት ስርዓታችን ላይ የሚኖረው ተጽዕኖ እጅግ ከፍተኛ ነው። ቅርንፉድን ማኘክ በጀመርን ጥቂት ደቂቃዎች ውስጥ በሰውነታችን ውስጥ የምግብ መፈጨት ኤንዛይሞች በከፍተኛ ሁኔታ እንዲመረቱ መመሪያ ይሰጣል። ይህም ማለት የምንበላው ምግብ በፍጥነትና በአግባቡ ወደ ንጥረ ነገር እንዲቀየር ይረዳል ማለት ነው። በተለይ ከምግብ በኋላ የሆድ መነፋት፣ የጋስ መከማቸትና ቁርጠት የሚያስቸግራችሁ ከሆነ በየቀኑ ሁለት ቅርንፉድን ማኘክ የሆድ ጡንቻዎችን በማዝናናት እነዚህን አስቸጋሪ ስሜቶች በአጭር ጊዜ ውስጥ ያስወግዳቸዋል። ከዚህም በላይ ቅርንፉድ የጨጓራን ግድግዳ የሚከላከሉ ንፋጭ ነገሮች እንዲመረቱ በማድረግም የጨጓራ አሲድ በግድግዳው ላይ ጉዳት እንዳያደርስና በተጨማሪም የጨጓራ ቁስለት እንዳይከሰት ትልቅ የሆነ ጥበቃን ያደርጋል። ሶስተኛ፣ የበሽታ መከላከል አቅም ይጨምራል። ቀጥሎ የምናገኘው ትልቁ ጥቅም ከበሽታ የመከላከል አቅማችን ጋር የተያያዘ ነው። ቅርንፉድ በውስጡ ከፍተኛ መጠን ያለው አንቲኦክሲደንት ይዟል። እነዚህ አንቲኦክሲደንቶችም በሰውነታችን ውስጥ የሚገኙትንና ሴሎቻችንን የሚጎዱትን ፍሪ ራዲካልስ የተባሉ መርዛማ ንጥረ ነገሮችን በጽኑ ይዋጋሉ። በየቀኑ ሁለት ቅርንፉድ ማኘክ የነጭ የደም ሴሎች ቁጥር እንዲጨምር ያደርጋል። ነጭ የደም ሴሎች ደግሞ የሰውነታችን ወታደሮች በመሆናቸው እንደ ጉንፋን፣ ሳልና ሌሎች የቫይረስ ኢንፌክሽኖች እንዳያጠቁን ያደርጋል። በተለይ በየወቅቱ በሚቀያየሩ በሽታዎች በቀላሉ ለምትጠቁ ሰዎች ይህ ቀላል ልማድ እንደ ተፈጥሯዊ የሰውነት መከላከያ ጋሻ ሆኖ ያገለግላል። ሰውነታችሁም ውጫዊ ወረራዎችን የመቋቋም ብቃቱ በከፍተኛ ሁኔታ ሲጨምርም ይሰማችኋል። አራተኛ፣ የጉበት ጤና ይጠበቃል። ስለ ጉበት ጤና ስናወራ ቅርንፉድ ልዩ ቦታ አለው። ጉበት በሰውነታችን ውስጥ ያሉ መርዛማ ነገሮችን የማጣራት ከባድ ኃላፊነት ያለበት አካል ነው። በቅርንፉድ ውስጥ የሚገኘው ኢዩጂኖል የተባለው ንጥረ ነገርም የጉበትን ጤና በማሻሻልና በጉበት ውስጥ የሚከማቹ መርዞችን በማስወገድ ረገድ ትልቅ ሚና አለው። ጥናቶች እንደሚያሳዩት ቅርንፉድን አዘውትሮ ማኘክ የጉበት ስራን ከማቀላጠፉም በላይ በጉበት ላይ የሚከማች ስብን ለመቀነስ ይረዳል። ይህም ሂደት መላው ሰውነታችን ጤናማና ንጹህ ደም እንዲያገኝ ያደርገዋል። ጉበታችሁ በንቃት ስራውን ሲሰራ የእናንተም የኃይል መጠን እንዲሁም ደግሞ የቆዳችሁ ጥራት አብሮ የሚሻሻል ይሆናል። አምስተኛ፣ የደም ስኳር መጠንን ያመጣጥናል። በደም ውስጥ ያለውን የስኳር መጠን ለማስተካከልም ቅርንፉድ ድንቅ የሆነ ረዳት ነው። በቅርንፉድ ውስጥ የሚገኙ ንጥረ ነገሮች ኢንሱሊን በሰውነታችን ውስጥ በሚገባ ስራውን እንዲሰራ ያደርጋሉ። ኢንሱሊን ደግሞ በደማችን ውስጥ ያለውን ስኳር ወደ ሴሎች ውስጥ በማስገባት ለሰውነታችን የኃይል ምንጭ እንዲሆን የሚያደርግ ሆርሞን ነው። በየቀኑ ሁለት ቅርንፉድ ማኘካችሁ በደም ውስጥ ያለውን የስኳር መዋዠቅ ለማስቀረት ይረዳል። ይህ በተለይ ለስኳር ህመም ተጋላጭ ለሆናችሁ ወይንም የስኳር መጠናችሁን በተፈጥሮ መንገድ ለመቆጣጠር ለምትፈልጉ ሰዎች ትልቅ የሆነ ድጋፍ ይሰጣል። የደም ስኳር በሚመጣጠንበት ጊዜ ሰውነታችሁ ድንገተኛ የድካም ስሜት አይሰማውም። ይልቁንም ቀኑን ሙሉ ወጥ የሆነ ንቃት እንዲኖራችሁ ይረዳል። ስድስተኛ፣ የአጥንት ጥንካሬን ይገነባል። አጥንታችንም ከዚህ ልማድ እጅግ ተጠቃሚ ነው። ቅርንፉድ በማንጋኒዝ ማዕድን እጅግ የበለጸገ ነው። ብዙዎቻችን ካልሽየም ብቻ ለአጥንት ጠቃሚ ይመስለናል።
ነገር ግን ማንጋኒዝ ከሌለ ካልሽየም በአግባቡ ስራውን ሊሰራ አይችልም። ማንጋኒዝ ለአጥንት እድገት ጥንካሬና እንዲሁም ለህብረ ህዋሳት ግንባታ ወሳኝ ሚና አለው። በየቀኑ 2 ቅርንፉድ ማኘክ የአጥንት እፍጋትን ለመጨመር ይረዳል። ይህ በተለይ እድሜያቸው ለገፋ ሰዎችና ለአጥንት መሳሳት ተጋላጭ ለሆኑ ወገኖች ትልቅ የሆነ መከላከያ ነው። በተጨማሪም በመገጣጠሚያዎች ላይ የሚከሰት እብጠትንና ህመምን በመቀነስ የተሻለና ነፃ የሆነ እንቅስቃሴ እንዲኖራችሁ ያደርጋል። ሰባተኛ፣ የአእምሮ ንቃትና የነርቭ ስርዓት ጤንነት ይጠበቃል። ከማዕከላዊ ጤና በተጨማሪ ቅርንፉድ ለአእምሯችን ልዩ የሆነ እፎይታን ይሰጣል። የቅርንፉድ መዓዛና በውስጡ ያሉትም ተለዋዋጭ ዘይቶች የነርቭ ስርዓታችንን የማረጋጋትና የማነቃቃት ከፍተኛ ብቃት አላቸው። በስራ ብዛት፣ በኑሮ ውጥረት ወይንም በጭንቀት ምክንያት የሚመጣ ራስ ምታት እናም ለአእምሮ ድካም 2 ቅርንፉድ ማኘክ እንደ ተፈጥሯዊ መፍትሄ ያገለግላል። ቅርንፉድ ወደ አእምሮ የሚሄደውን የደም ዝውውር በማሻሻል ትኩረታችሁ እንዲሰበሰብ፣ የማስታወስ ችሎታችሁ እንዲጨምርና አእምሯችሁም ንቁ እንዲሆን ይረዳል። ይህ ልማድ በተለይ በተፈጥሮ መንገድ ድብርትን ለማስወገድና የአእምሮ የመስራት አቅምንም ለመጨመር ለሚፈልጉ ሰዎች እጅግ ተመራጭ ነው። አእምሯችሁ ሲረጋጋና ሲነቃ ደግሞ ቀኑን ሙሉ የምታከናውኗቸውን ተግባራት ስኬታማ ይሆንላችኋል ማለት ነው። ስምንተኛ ድንቅ ጥቅም ለልብ ጤናና እንዲሁም ደግሞ ለደም ዝውውር ነው። ልባችን በሰከንድ ውስጥ ብዙ ስራዎችን የምታከናውን ሞተር ናት። ቅርንፉድ ደግሞ ለዚች ሞተር እንደ ማለስለሻ ዘይት ያገለግላል። በቅርንፉድ ውስጥ የሚገኙት ንጥረ ነገሮችም የደም ስሮች እንዲለጠጡና ደም ያለምንም እንቅፋት እንዲዘዋወር ይረዳሉ። ይህም የደም ግፊት እንዲጨምርና በልብ ላይ የሚፈጠርን ጫና ለመቀነስ ይረዳል። ከዚህ በላይ ቅርንፉድ በደም ውስጥ የሚገኘውን መጥፎ ኮሌስትሮል መጠን በመቀነስ የደም ቧንቧዎች እንዳይጠቡ ይከላከላል። ጤናማ የደም ዝውውር ሲኖር ደግሞ ከራስ ፀጉራችሁ እስከ እግር ጥፍራችሁ ያሉ ሴሎች በሙሉ በቂ የሆነ ንጥረ ነገር ስለሚያገኙ አጠቃላይ የሰውነት ጥንካሬያችሁ የሚጨምር ይሆናል። ዘጠነኛ ለክብደት መቀነስ እጅግ ጠቃሚ ነው። ሰውነታችሁ ካሎሪዎችን የሚያቃጥልበት ፍጥነት ወይም ደግሞ ሜታቦሊዝም ዝቅተኛ ከሆነ ክብደት ለመቀነስ ትቸግራላችሁ። ቅርንፉድ ግን ይህን ሂደት በማፋጠን ይታወቃል። በየቀኑ 2 ቅርንፉድ ማኘክ በሰውነታችን ውስጥ ሙቀት እንዲፈጠር በማድረግ የተከማቹ ስቦች እንዲቃጠሉ ይረዳል። በተለይ ከምግብ በኋላ ቅርንፉድን ማኘክ የምግብ ፍላጎትን ስለሚቆጣጠር ያለምንም ምክንያት የሚመጣ የረሃብ ስሜትን ያስወግዳል። ይህም ደግሞ አላስፈላጊ ምግቦችን ከመውሰድ ስለሚጠብቃችሁ በተፈጥሯዊ መንገድ ጤናማ የሆነ የሰውነት ክብደት እንዲኖራችሁ ትልቅ የሆነ እገዛን ያደርግላችኋል። አስረኛ ለሳምባ ጤናና እንዲሁም ደግሞ ለተሻለ አተነፋፈስ እጅግ ጠቃሚ ነው። በአሁኑ ጊዜ የምንተነፍሰው አየር በተለያዩ ብክለቶች የተሞላ በመሆኑ ለሳምባችን ጥንቃቄ ማድረግ ይገባናል። ቅርንፉድ በመተንፈሻ አካላት ላይ የሚከማች አክታን የማሟሟትና የማስወገድ ልዩ ችሎታ አለው። በየቀኑ 2 ቅርንፉድ ማኘክ ሳምባችን ንጹህ አየር እንዲያገኝና የመተንፈሻ ቱቦዎችም ክፍት እንዲሆኑ ይረዳል። በተለይ የአስም ምልክቶች፣ ደረቅ ሳል ወይንም የሳይነስ ህመም ያለባቸው ሰዎች ቅርንፉድን በማኘክ አተነፋፈሳቸውን ማስተካከል ይችላሉ። ቅርንፉድ በሳምባ ውስጥ የሚፈጠሩ መቆጣቶችን ስለሚቀንስም ሰውነታችሁ በቂ ኦክሲጅን እንዲያገኝና የድካም ስሜትም እንዲወገድላችሁ ያደርጋል። ስለዚህ በቀን 2 ቅርንፉድን ብቻ ማኘክ እነዚህን ድንቅ የሆኑ 10 ጥቅሞችን ይሰጣችኋል ማለት ነው። ታዲያ ግን እንዴት መጠቀም አለብን እንዲሁም ደግሞ ማድረግና መውሰድ ያለብን ጥንቃቄስ አለ የሚለውን ደግሞ ማወቅ አለባችሁ። ይህንን አሁን ነግራችኋለሁ። ይህንን ድንቅ ቅመም ስንጠቀም ልንከተላቸው የሚገቡ ጥቂት ወሳኝ ነጥቦች አሉ። ምንም እንኳን ቅርንፉድ እጅግ ተአምረኛ ጥቅሞች ቢኖሩትም መጠኑን ጠብቆ መጠቀም አስፈላጊ ነው። በቀን ከ2 ወይም ደግሞ ከ3 ቅርንፉድ በላይ ማኘክ አይመከርም። ምክንያቱም ቅርንፉድ እጅግ ጠንካራ ንጥረ ነገሮችን የያዘ በመሆኑ መጠኑ ሲበዛ በሰውነታችን ላይም ጫና ሊፈጥር ይችላል። በተለይ ነፍሰ ጡር እናቶች፣ ደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች ወይንም ቀዶ ጥገና ያለባችሁ ሰዎች ቅርንፉድን በብዛት ከመጠቀም መቆጠብ ይጠበቅባችኋል። በዚህ መልኩም እንድትጠቀሙት አይመከርም ማለት ነው። በሻይ መልክ አፍልታችሁ ብትጠቀሙት የተሻለ ነው ማለት ነው። ስለዚህ ቅርንፉድን ከማኘክ ጋር ተያይዞ እነዚህን ወሳኝ ነጥቦችን ልታውቁ ይገባል ማለት ነው። ስለሆነም ዛሬውኑ 2 ቅርንፉድን ማኘክ በመጀመር በሰውነታችሁ ላይ የሚመጣውን አስገራሚ ለውጥን ለጥቂት ሳምንታት ተከታተሉ። ጤናማ ህይወት ዛሬ በምትወስዱት ቀላል ውሳኔ ላይ ይጀምራል። በዚህ ቪዲዮ ውስጥ የቀረቡት መረጃዎች ጠቃሚ ሆነው ካገኛችኋቸው ለወዳጅ ዘመዶቻችሁ እንዲደርስ ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። በተጨማሪም ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን የምታገኙበት አስተማሪ ቻናል ነው።
ለዛሬ በዚህ ያበቃው። በቀጣይ በሌላ ጠቃሚ በሆነ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።